ሰላም ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ወንጌላዊት ጸገነት ነኝ። እታችሁ ወንጌላዊት ጸገነት። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ እግዚአብሔር ድምጽ የሚሰማበት ጌታ መልካም ነው። ኢየሱስ ጌታ ነው። ዘመናት የማይሽረው የማይለወጥ የማይቀየር ትልቅ የሆነውን ንጉሱን ይዘናልና ዓለምም ሞላዋ የሱ ናት፣ ምድርም የሱ ናት። ስለዚህ እኛ ደግሞ ከሱ ጋር አለን። የደህንነታችን ዋስትና እግዚአብሔር ነው። ከእግዚአብሔር ጋር መጠጋታችን ነው የሚያዋጣን። ዛሬም እንግዲህ ወቅታዊ መልእክት ይዤ መጥቻለሁ። ኢትዮጵያ እስራኤልን መቃወማ ተሰማ። መቼ? በእኛ ዘመን። እንዴት? እስራኤል በዱዓ ላይ ዱዓ ማለት ኳታር በፈጸመችው ጥቃት ኢትዮጵያ ያስተላለፈችው መልእክት፣ ያው ኢትዮጵያ ያስተላለፈችው መልእክት ከተባለ መልእክቱን ማን ነው የሚያስተላልፈው ካላችሁ መሪያችን ጠቅላይ ሚኒስትር አብይ አህመድ እስራኤልን በመቃወም ከኳታር ጎን መሆናቸው ገለጹ። ጠቅላይ ሚኒስትር አብይ አህመድ እስራኤል በዶሃ ላይ የፈጸመችው ጥቃት ተከትሎ ያደረባቸው ስጋት በመግለጽ ከኳታር መንግስት ጋር ያላቸው አጋርነት መግለጻቸው ተሰምቷል። ጠቅላይ ሚኒስትር መጀመሪያ ደረጃ እስራኤልን መቃወም እግዚአብሔርን መቃወም እንደሆነ አታቅምን? አታቅም? የረገሙሽ ረግማለሁ አላለም? ከእስራኤል ጋር እንጫወታለን እንዴ? ከሰዓት ጋር መጫወት እኮ ነው። ከእስራኤል ጋር በጣም ተጠንቅቀን ነው ከእስራኤል ጋር ነው የገባነውን ዕዳ ከእግዚአብሔር ጋር ተጣልተን ምስቅልቅል ውስጥ ያለነውን እኔና እናንተን እንደ ሀገር የኢሉሚናቲና የ666 መጫወቻ የሆነች ሀገር ዛሬ ተነስታ እስራኤልን የመኮነን ሞራልና ብቃት አላት? ኢትዮጵያ የላትም። ስለዚህ ዋጋ አታስከፍለን። ፕሊስ ፕሊስ፣ ለእርቅ መስራት፣ ለሰላም መስራት፣ ማረን በድለናል ብሎ እባክህ ክፉውን መልስልን፣ ቁጣ ይብረድልን። አሁን እስቲ ቪዲዮ አያይዛለሁ። የትግራይ እናቶች የጦርነቱን ክፋት ከዚህ በፊት የቀደመውን የደረሰባቸውን አባት አልባ ልጅ አልባ ወንድም አልባ ጎረቤት አልባ ያደረጋቸውን ያውቁታል። አቧራ ላይ በአፍንጫቸው ተደፍተው እየተንከባለሉ ኦግዚዮ እያሉ ነው ያሉት። እንደዛ አይነት ጩኸት ነው አሁን የሚያስፈልገው። በቤተ ክርስቲያን ደረጃ ነው የምላችሁ። ቢምረን ብለን እንደዚህ አይነት እውነተኛ ንሳ ነው የሚያስፈልገው። እንደውም ደግሞ በዚህ አጋጣሚ ለመካሪዎቼ ምክር አለኝ። ሰዎች ይደውላሉ ኔጋ ለምክር። ሁለት አይነት መካሪዎች አሉኝ። ምን ብትሉኝ? ሊሰብሩ ሊያቀኑ መንፈስ ሲነገር አይደለ? ሊሰብሩ ታውቃላችሁ። ምን አይነት ለመካሪዎች ያለ ምክር ምን መሰላችሁ? ጥሩ ስሰራ ስትወዱኝ ማለት ነው፣ ከመልክቴ ጋር ስትስማሙ፣ ሁሉ ነገር ደስ ሲላችሁ፣ ጸገነት ጎበዝ፣ ጥሩ መካሪ ይሄ ነው። ልጅንም እኮ 100 ከመቶ ሲያመጣ ጎሽ ልጄ በርታ ካላልከው 10 ከመቶ ሲያመጣ ብገርፈው አይሰማም። ወንድም አለ። ከዚህ በፊት ደውለ ጸገነት በአንቺ ደስ ይለኛል፣ በርቺልኝ፣ እጸልይልሻለሁ፣ እህቴ ምን ላግዝሽ ያልከኝ ከወክ በሚቀጥለው መልክቴ ስሳሳት እሰማሃለሁ። ደውለ ብዬ እሰማሃለሁ። ግን ቀጥታ ደውለ ስልኬን አፈላልገ ለስለስ ብለ መተ አንቺ እንዴ ነሽ የሆነ ነገራችሁ ሲነካ እኔ ማን እንደተነካ የሆነ ነገር እንደተነካ አላቅም። በመልክቴ የሆነ ሰው ልንካ፣ የሆነ ሰው ላጥቃ፣ የሆነ ሰው ልክ ልንገር ብዬ አይደለም እኔ መልክት ማስተላልፈው። እንዴ ማን ይነካ፣ እንዴት ይነካ፣ ለምን ይነካ አላውቅም። ያንን ስጠነቀቅ አሉልም። ስለዚህ መካሪዎቼ ምክሬ ምንድነው? መጀመሪያ ለቅንነት ደውለ የምታመሰግነኝ ከሆነ ለደሞ ለማስተካከል ደግሞ በቅንነት ለማረም ብትደውልልኝ እሰማሃለሁ። መንፈስ ቅዱስ ነው። እንደው ፓስተሩን ብታሳዩና ይሄን ነገር ይልኝ ብትዩ ና ወንጌላዊ መልእክት ሲያቀርብ፣ ሰባኪው መልእክት ሲያቀርብ፣ ፓስተሩ መልእክት ሲያቀርብ ከነብዩ ጋር ወይ ከወንጌላዊ ጋር ወይ ከፓስተሩ ጋር እየተማከራችሁ ሳንሱር እየተደራረጋችሁ ነው እንደምትሰብኩት። ለዚህ ነው ለካ ሰው የሚሸተው ስብከታችሁ። ለዚህ ነው ለካ
በእናንተ ጭንቅላት እየተመዘነ ነው ለካ ስብከታችሁ ሰው የሚሸተው። አሁን ገባኝ፣ መልስ አገኘው። በአንድም በሌላም እኮ ኢየሱስ ክርስቶስ ነው እየተሰበከ ያለው እና ሌላ ምን ይዤ ወጣሁ? እሱ እኮ ነው እናንተ መታወያዬ እኮ ኢየሱስ ነው። ጌጤ እኮ ኢየሱስ ነው። ድፍረቴ እኮ ኢየሱስ ነው። እንዴ መገለጫዬ እኮ ኢየሱስ ነው። መኖሪያዬ የዘላለም አምላክ እና ከኢየሱስ ሌላ ከቃሉ ሌላ ከሐሳቡ ሌላ ምን ተነገረ? ያው በሽንገላ ያደገ ኢትዮጵያዊ ቀዩን ጥቁር ነው እያልን መልከ ጥፉን የኔ ቆንጆ እያልን እንደዛ አድገን ነው። ስሙኝ፣ አሁን ቤተክርስቲያን በምንም አይነት ማምለጫ አይደለችም በዚህ በእኛ ዘመን። ለምን ብትሉኝ የመሬት መንሸራተት ራሱ ቤተክርስቲያን መጀመሪያ የሚያነሳው የመሬት መንሸራተት ሲመጣ ቤተክርስቲያን ነው የሚያነሳው። ጎርፋውን ቢመጣ ሰው ቤተክርስቲያን ሮጦ አይደበቅም። በጻድቆቹ ጊዜ ቤተክርስቲያን ማምለጫ ናት፣ መደበቂያ ናት። ሌላ ቀርቶ ከጦርነት ዛሬ ሰው ሮጦ ቤተክርስቲያን እንዳያመልጥ ራሱ ቤተክርስቲያን ቫይረስ ገባ። ሃሎ ይሄ እንዴት ነው የማይገባቸው? ቤተክርስቲያን ራሷ ቫይረስ አላት እዛ ጋር። በዚህም ደግሞ ሐዋርያው ወንድማችን ሐዋርያው ዘላለም ቪዲዮ አያይዝላችኋል። በጣም ትክክለኛ መልእክት። ቤተክርስቲያን ራዕይዋን ስለጣለች ነው። ቪዥን ከሌለ ጥፋት አለ። ቪዥን ከሌለ መለኮታዊ ወይንም ሰማያዊ አብሮነት የለም። ቪዥን ከሌለ ግብ የለም። ቪዥን ከሌለ ግሬስ የለም። እኔ ዛሬ ጥሪ ያደርጋለሁ። ጌታ ኢየሱስ ክርስቶስን እናውቃለን የምትሉ ግን የግል ሪሌሽንሺፕ የሌላችሁ፣ ልዩነቱ ይሄ ነው። ልዩነቱ ይሄ ነው። በኦርቶዶክስ ቤተክርስቲያን ሆነን ኢየሱስ እናውቃለን፣ አዎ እናውቃለን፣ ግን ፐርሰናል ሪሌሽንሺፕ የለኝም ነበር። ጌታ ሆይ ብዬ አላወራውም ነበር። ተከልሏል እኮ በሁሉ ቀጥታ አላገኘውም ነበር። ኧረ ጌታ ሆይ አንልም። ፍቅሩን አልቀመስንም። እያመከረን አይደለም የምንነጋገረው፣ በሌሎች ዘለን ነው የሚመስለን። ስለዚህ አሁን ዛሬ ትልቁ መፍትሄው ወደ ጌታ ኢየሱስ ኑ። በግላችሁ ወቁቴን ጌታ ሆይ ብላችሁ የምትጠሩበትን የልጅነት መንፈስ ተቀበሉ። በምን? በጌታ ኢየሱስ ክርስቶስ በማመን። ይሄ ፍቅር ያልገባቸው ግን አንቺ ጴንጤ ሆነሽ ምን አገኘሽ ለምትሉ አንዲት ሙስሊም የነበረች ወጣት የተናገረችው ቪዲዮ አያይዝላችኋለሁ። ኢየሱስ ክርስቶስን ካገኛችሁ ምን አገኛችሁ የምትሉ ሰው ብዙ ነገር፣ የዘላለምን ሕይወት፣ የመጀመሪያው እረፍት፣ ለስጋችን እረፍት፣ ለነፍሳችን እረፍት፣ ሰላም፣ ደስታ። ፊቴ ላይ የሚታየው የጌታ ሰላም ነው አይደል እንዴ? ውስጤ ሰላም ካልሆነ ፊቴ ሰላም አያሳይም። እና አረፍን በጌታ ኢየሱስ ጌታ ነው። ሳቅን በኢየሱስ። ስንት ነገር አልሆነልን ነገር አለ በኢየሱስ። እንዴ ይቀልዳሉ እንዴ? ኢየሱስ ጌታ ነው። በእኛ ግን በክርስቲያን እውነተኛ የክርስቶስ ፍቅር የገባው ሰው ልጁ ሞታ ያዘምራል። የሚያስደንቅ ነገር ሄደ፣ ወደ ጌታ ሄደ። ቪዲዮ አያይዝላቸዋል። ልጁ ሞታ ያዘምራል በዝማሬ በደስታ። ለምን? ወደ ጌታ አቅፍ ነው ሄደችው። ሰዋት የሚጠብቀን እኮ ሰማያዊ ነገር አለ አይደል? እንደዛ። ስለዚህ ዘምረን ነው የምንሸኘው እኛ ብያለሁ። ያረጋጋል። ለዚህ ደግሞ ብዙ ቃኞች ሆነን አይደለም። አሁን እውነተኛ የክርስቶስ ፍቅር የገባው አማኝ ልጅ ይሙተው እንደ ዘሪቱ ከበደ፣ እናት ይሙተው፣ አባት ይሙተው፣ ባል ይሙተው፣ ዘምሮ መስክሮ መድረክ ላይ ቆሞ በደስታ ነው የሚሸኘው። ይሄ የመዳን ምልክት ነው። ይሄ የመንፈሳዊ ጥንካሬ ምልክት ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። መልእክቱ የመጨረሻው ዘመን መልእክት ስለሆነ የግድ ወደ ትውልድ መድረስ አለበት። እንደምታውቁት የኔን መልእክት ብዙ ዩቲዩበሮች የተለያየ አርስት እያስጮሁ እየሰጡ እየነገዱበት ቢሆንም እኔ ጋር ከሚታየው ይልቅ እነሱ ጋር እየታየ ገንዘብ እየሰሩበት ቢሆንም በአንድ በኩል ደግሞ ደስ ይለኛል። ለምን? መልእክቱ ለብዙዎች መድረሱ የኔ ዋናው ዓላማዬ ስለሆነ ማለት ነው። ዋናው ዓላማዬ ለትውልድ መድረሱ ነው መልእክቱና እግዚአብሔር የተባረከ ይሁን። እንግዲህ በእኛ ዘመን ያው በቤተ ክርስቲያንም ደረጃ በቤተሰብም ደረጃ በሀገርም ደረጃ የተለያየንበት ወቅት ነውና እንደ ግለሰብ
የአንዱ የአንዱን ስሜት አያቅም። ዛሬ ጥሩ የሆነው ሰው ነገ ሌላ ሰው ይሆናል። ዛሬ ያመሰገናችሁት ሰው ነገ ደግሞ ሲረገም ታዩታላችሁ። እና ይህ ግራ የተጋባንበት ዘመን ያለ ነው። ያው እንደ ቤተ ክርስቲያንም ተለያይተናል፣ እንደ ሀገርም ተበታተነናል። ምንም ጥያቄ የለውም። እንደ አሜባ ነው የተከፋፈል ነው እና ግራ የሚያጋባ ዘመን ነው እና አሁን ይህንን ነገር ሳስብ አሁን በአእምሮ የመጣ አንድ ቃል አለና እሱን ጌታ ኢየሱስ ክርስቶስ ራሱ የተናገረውን እሱን ቃል ላንብበው። በዚህ በማቴዎስ 11 ላይ ከቁጥር 13 ጀምሮ ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ ይላል። አሁን በጣም ትንቢት አለ፣ መልእክት አለ፣ የሚመጣ ከእግዚአብሔር ወደ ሕዝቡ የሚለቀቅ ነገር አለ። መልእክት ማለት ነው። ግን ሁሉም አይደለም የእግዚአብሔር መልእክት። ያው ብዙ ደግሞ የስጋ መልእክት ነው የሚተላለፈው፣ ትክክል የእግዚአብሔር ያልሆነ ማለት ነው። እግዚአብሔር አሁን ምን እያለ ነው? ጌታ ኢየሱስ ክርስቶስ ራሱ ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይሄ ነው አለ። በቃ አሁን ልንቀበለው ብንወድ የእግዚአብሔር መልእክት ምንድን ነው ካላችሁ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሚነገር መልእክት ሐሰት ነው ወይም የስጋ ነው ማለት ነው። ነገር ግን አለ ቁጥር 16 ቁጥር 15 የሚሰማ ጆሮ ያለው ይስማ ይላል። አሁን እዚህ ቁጭ ብዬ ነው የሐሳብ ይመጣልኝ እንደ ሰበር ማለት ነውና የሚሰማ ጆሮ ያለው ይስማ። መልእክቱ ግን የእግዚአብሔር ነው። መልእክቱን ስትሰሙ የእግዚአብሔር ነው ብላችሁ ካልሰማችሁ ምትጣሉት ምትላተሙት ከኔ ጋር ነው። ከኔ ጋር መጣላት፣ ከኔ ጋር መላተም፣ ለኔ ደግሞ ወይ ስድብ መስጠት ወይ ደግሞ የሆነ ነገር ማረግ ከእግዚአብሔር ጋር አለመገናኘት ማለት ነው። ስለዚህ መልእክት ሲቀርብ አቅራቢውን ሳይሆን ያንን መልእክቱ የሚነገረውን የእግዚአብሔር ይሆንን ብሎ እኮ መውሰድ እንኳን ያዋጣል እናንተ። ስለዚህ ቁጥር 16 ምን ይላል መሰላችሁ? ይሄ ነው አሁን እኔ በዚህ ሰዓት የገባኝ ነገር። ግን ይህን ትውልድ በምን እመስለዋለሁ አለ ጌታ ኢየሱስ። በገበያ የሚቀመጡትን ልጆች ይመስላሉ አለ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም። ስሙ እንግዲህ እምቢልታ ነፋንላችሁ፣ ዘፈን አልዘፈናችሁ። እምቢልታ ሲነፋ ዘፈን መኖር ነበረበት፣ አልዘፈኑ። ሙሾ አወጣንላችሁ፣ ዋይ ዋይ አላላችሁ። ወይ ከሚያለቅሰው ጋር አላለቀሱ፣ ወይ ከሙሾ አልሆኑ፣ ወይ ከዘፈኑ አልሆኑ። ከዛስ 18 ላይ ዮሐንስ ሳይበላ ሳይጠጣ መጣ፣ እርሱም ጋኔን አለበት አሉት። የሰው ልጅ ደግሞ ጌታ ኢየሱስ ክርስቶስ እየበላና እየጠጣ መጣ። እነርሱም እነሆ በላተኛና የወይን ጠጅ የቀራጮችና የኃጢአተኞች ወዳጅ ይሉታል፣ ጥበብም በልጆቿ ጸደቀች ይላል። ጌታ የተባረከ ይሁን። ልክ እንደዚህ ምሳሌ በእኛ ዘመን ጥሩ ነገር ሲሆን እኛ መጣ ነው የሚሉ ሰዎች አሉ። ክፉ ነገር ሲነገር ደግሞ ትክክለኛው ይሄ ነገር ጥፋት የመጣው በዚህ ምክንያት ነው ሲባል ደግሞ እንዴም በምን ይነካካል እሱ ምን አገናኘው ይላሉ። ይሄ ምንድን ነው ካላችሁ ግራ መጋባት እና መንፈሳዊ እይታ አለመኖር ማለት ነው። በመንፈስ የሚረዳ ሰው ግን ትክክለኛውን ምክንያትና ትክክለኛው መፍትሄ ይዞ ይቀርባል። ስለዚህ አሁን ይሄ መልእክት ዛሬ ማቀርበው መልእክት ትክክለኛው ምክንያት በዘመኑ እየሆነ ላለው ትክክለኛ ምክንያት መነሻ፣ ከዛስ ትክክለኛ መፍትሄ እንዴት እናርግ ለሚለው ነገር ግን ችግሩና መፍትሄው ካልተጣጣምና ካልተገናኘ ስቃዩ ቀጥላል፣ እየባሰ ይሄዳል። ስለዚህ ዛሬ አርስትሽ ምንድነው ጸገነት ካላችሁ የኖህ ዘመን ነው ያልኩት። የኖህ ዘመን ነው። እንደ ኖህ በጥፋት ውሃ ባይሆንም እንደ ኖህ ዘመን በዛን ጊዜ ሰዎች የተገለጠባቸው ክፋት ባይሆንም ልክ እንደ ኖህ ዘመን የሰው ልጅ በክፋት ተገልጦ እግዚአብሔር አዝኗል። ስለዚህ ዛሬ አርስቴ የኖህ ዘመን ነው። ስለዚህ በኖህ ዘመን የሆነውን ከኛ አሁን ካለንበት ጋር ስናነጻጽረው መነሻው አንድ ነው። ምን ብትሉ የሰው ልጆች ክፋት በእግዚአብሔር ፊት ሲገለጥ እግዚአብሔርን ራሱን መፍጠሩን እስኪጸጸት ድረስ ማለት ነው። ይሄን ያህል ነው የከፋ ነው። ይሄ ያልገባው ሰው ግን ወደ መፍትሄ አይመጣም።
ስለዚህ እግዚአብሔር የዘመን አምላክ ነው። ስሙኝ ልብ ብላችሁ፣ የዘመን አምላክ ነው። የእግዚአብሔርን ዘመን ማወቅ ከጥፋት ያድናል። ዘመኑን መርምሩ ተብለናል። ገበሬ ወቅቱን ጠብቆ እንደሚዘራ ጊዜው ሲደርስ አጭዶ ወደ ጎተራ እንደሚያስገባ በእግዚአብሔርም አሰራር ለሚሆነው ሁሉ ወቅትና ጊዜ አለው። የመመለስ ጊዜ፣ የደስታ ጊዜ፣ የአምልኮ ጊዜ፣ የንስሐ ጊዜ፣ የኮንፈረንስ ጊዜ፣ የምልጃ ጊዜ፣ በእግዚአብሔር ፊት የመሆን ጊዜ፣ ለሁሉም ጊዜ አለው። አንዳንድ ሰዎች ደግሞ ስሙኝ፣ መቼም ያው ጆሮአችሁ ውስጥ ጥልቅ ይልና ምን ማለት ይሆን ብላችሁ የምትገረሙበት ነገሮች አሉ። አንዳንድ ሰዎች ደግሞ ጸገነት ባላንስ አርጊ ይሉኛል፣ አበዛሽው ይሉኛል። እንደማለት ባላንስ አይደረግም። የእግዚአብሔር ነገር ከምንም ጋር አይስተካከልም። ቀን ከሌሊትም በእግዚአብሔር ፊት ሆኖ የእግዚአብሔር ነገር እያገለገሉ አልተሳካም በዚህ ዘመን። ለምን እንዳላችሁት ባላንስ እየተደረገ ቅንጭብ፣ ለዛኛው ቅንጭብ፣ ፈታ በይ ይላሉ። ደግሞ አንዳንዴ ፈታ በይ። ኧረ ባካችሁ እኛ ኦልሬዲ ተፈተን፣ ከዲያብሎስ እስራት ተፈተን፣ ከኃጢአት ተፈተን፣ በክርስቶስ ኢየሱስ ነፃ ወጥተን ፈታ ብለን የምንኖር ሰዎች ነን። የኛ ፈታ ማያ ቃሉ ነው። የኛ ፈታ ማያ ከጌታ ጋር መሆኑ ነው። ድምፁ መስማቱ ነው። ሰማያዊ እድገት ማምጣት ነው። ባላንስ አርጊ ይላሉ። ባላንስ አርጊ ማለት ሁሉንም እኩል አስኪጂ። እኩል አይሄድም። የእግዚአብሔር ነገር ከፍ ብሎ ካልሄደ ህይወታችን ፍሬ አያፈራም። የእግዚአብሔር ነገር ከሌላው ነገር አይወዳደር። እኩል አይሮጥም። ለእግዚአብሔር የበለጠውን መሮጥ፣ ለእግዚአብሔር የበለጠውን ጊዜ፣ ለእግዚአብሔር የበለጠው መስዋዕት፣ ለእግዚአብሔር የተመረጠውን እየሰጠ እንደዛም ሆኖ በተሳካ አያችሁ። ሰዎች በሚሰጡት አስተያየት ለምን ፍሬ እንዳላፈራን፣ ለምን የእግዚአብሔር ነገር እንደደከመ ኃይል እንዳጣን ታውቃላችሁ። ባላንስ እያረጋችሁ ነው ወደኋላ የቀራችሁት። የእግዚአብሔር ነገር ግን ከምንም ጋር ባላንስ አይደረግም። በዚህ አጋጣሚ ልናገር፣ ፈታ ካልኩ ቆዩ። ልክ ጌታ ኢየሱስ ክርስቶስ መጥቶ ሲያገኘኝ ፈታ አብያለሁ። ወንድም አለ ፈታ ብዬ ነው የምኖረው። ኧረ ፈታ የፈታም ፈታ ድልቅቅ ብዬ በጌታዬ ላይ ታምኜ ማለት ነው። ኢየሱስ ያድናል። ስሙኝ፣ ሁሉም ነገር በእግዚአብሔር ጊዜ ይከናወናል። ዘመኑን ያወቀ ከእግዚአብሔር ጋር ይስማማል፣ አካሄዱን ይሄዳል። በዘፍጥረት 8:22 ላይ ስሙኝ፣ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ይላል። እኛ ነን እንጂ ዘመኑን ማወቅ ያልቻልነው። የእግዚአብሔር ዘመን አይዛባበትም። በትክክል ነው የሚሄደው። ክረምት ሲሆን ክረምት ነው፣ በጋ ሲሆን በጋ ነው። እኛ ነን በበጋ ሰዓት ጃኬት እንድረብራለን፣ በብርድ ሰዓት ደግሞ ጃኬት እናውጣል። የተምታታብን እኛ ነን። እግዚአብሔር አይዛባበትም። እኛ ነን እንጂ ዘመኑን የማናውቅ። እግዚአብሔር እኮ አይዛባበትም። ዘመናትን ሁሉ በስርዓት እየመራ ሁሉም በጊዜው ያደርጋል። የእግዚአብሔርን ጊዜ ለማወቅ የመጀመሪያው መንገድ በመንፈስ ቅዱስ መመራት ነው። በመንፈስ የሚመሩ የእግዚአብሔር ልጆች ይሆናሉ። በመንፈስ ስትመሩ ድምፁን ትሰማላችሁ። በአካባቢው ግርግር አትመሩ። እከሌ እንዲያለ ከሌ እንዲያለ ጆሮ አትጥሉም። እዚህ ጋር ከላይ የሚመጣ መልእክት አለ፣ የምትረዱት ነገር አለ። በመንፈስ ቅዱስ የምንመራው ነገር የሰማነው ድምፅ ነው፣ ትክክለኛ መልእክት። ሁለተኛ ደግሞ ቃሉ ነው። ቃሉ ነው የእግዚአብሔርን ጊዜ እንድናቅ የሚያደርገን። ስለዚህ የኖህ ዘመን ነው ስላቸው፣ ኧረ አንዳንድ ሰዎች ደግሞ ወደ ብሉይ ኪዳን፣ አሁን የአዲስ ኪዳን ዘመን ነው። ብሉይ ኪዳንም ለእኔና ለእናንተ የተጻፈ የአዲስ ኪዳን ጥላ ነው። ያሳስናል። በእውነት ነው የምላቸው። የእግዚአብሔርን ፈቃድና ሀሳብ በስጋ መረዳት አይቻልም ያለ መንፈስ ቅዱስ። አሁን እየሆነ ያለው ይሄ ነው። በቃ የእግዚአብሔርን ነገር በስጋ የመልእክት ሀሳብ በስጋ ልክ በመንፈስ የመጣ መልእክት ደግሞ ሲተላለፍ እኔ እውነቴን እኮ ነው የምላቸው።
አሁን ይሄ ዘፍ እምቢልታ ነፋንላችሁ አላለቀሳችሁም? ሙሻ ወረድንላችሁ እንትን እምቢልታ ነፋንላችሁ አልዘፈናችሁም? ሙሻ ወረድንላችሁ አላለቀሳችሁም? ይለው ከኔ መልእክት ጋር ይሄዳል። እናንተ ለመሰላችሁ እንዴ ሰው እያለቀሰ በእንባ ያስተላለፈውን ነገር ይኮንና እንዴ? እስቲ ነይ ቁጭ በይና እያለቀሽ መልእክት አስተላልፊ እስቲ። ያለ መንፈስ ቅዱስ ከሆነ በስጋ ከሆነ ሞክሪው፣ እታለም ሞክሪው። እኔ ሳለቅስ ግን መንፈስ ቅዱስ ነው የሚያለቅሰው። የእግዚአብሔር መንፈስ ነው የሚቃትተው። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እቺና መነሻዋ እየሰራን ያለነው ክፉ ነው። ከእግዚአብሔር ሐሳብ ውጪ ነው። እግዚአብሔርን ደስ የሚያሰኘው ነገር አይደለም። ከዛስ ቁጥር 6 እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። በኢትዮጵያ አሁን እግዚአብሔር ሳይጸጸት ይቀራል ብላችሁ ነው? እግዚአብሔር አላዘነም ብላችሁ አትከራከሩ። ልጅ አዝኗል፣ አዝኗል። መከራው ደግሞ እየበዛ መጥቷል። ወንድም አለሞችቶች እየበዛ መጥቷል እኮ። አርስት መቀየር አልተቻለም። እስካልተመለስን ድረስ አርስት ሊቀየር አይችልም። የባዶ ሽንገላ የባዶ ማባባል ከየትም አናመጣም። እግዚአብሔር ያልተናገረው ተጸጸተ በልቡ ማዘነ ካለ በኋላ የኔ እናንተ ዘመን ይሄ ነው። ክፋታችን የበዛበት ኃጢአት የነገሰበት እግዚአብሔርን ያሳዘንበት ዘመን ዛሬ በምድራችን እየሆነ ያለው ይሄው። ኢትዮጵያ መገለጫ ናት። የክፋት አገር መገለጫ ምሳሌ ኢትዮጵያ ነች። ከዛስ ብትሉኝ እግዚአብሔር በእኛ ማዘኑ ብቻ አይደለም ተቆጥቷል። እግዚአብሔር እኮ ሲያዝን ስናጎል አልታዘዝ ስንል ሲያዝን ምንድን ነው የሚያደርገው? መቅጣት፣ መቆጣት ነው። ኧረ እግዚአብሔር መሐሪ ነው። ኦፍ ኮርስ መሐሪ ነው፣ ግን ይቆጣል፣ ይቀጣል። ልክ እንደ ኖህ ዘመን እግዚአብሔር አዘነ፣ መፍጠሩን ተጸጸተ፣ የሰዎችን ክፋት አየ፣ ኃጢአታቸውን በደላቸውን አየ። ከዛስ ተቆጣ። ምን ሊያረግ ተነሳ? ሊያጠፋ። አሁን ምንድነው የኔና የናንተ ዘመን ካላችሁ ጥፋቱ እንደመጣ አውቀ ልክ እንደ ኖህ መርከብ መስራት። መርከቡ ምንድነው ካላችሁ የኔና የናንተ ዘመን ኢየሱስ ክርስቶስ ይባላል። ሮጦ በክርስቶስ ጉያ እረኛ በሆነው አባት በሆነው አዳኝ በሆነው መሪ በሆነው አለት በሆነው መሸሸጊያ ዋሻ በሆነው የደህንነታችን ቀንድ በሆነው በኢየሱስ ክርስቶስ ውስጥ ጉያ መግባት ብቻ ነው። ጌታ ሆይ ያዘኝ፣ ጌታ ሆይ ደብቀኝ። ይህን ዘመን ከዚህ ውጪ ምንም አይነት ምርጫ ለማንም ሊነገር አይችልም። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። ስሙኝ፣ ልጆቹ ነንና ይቀጣናል። ዘመኑ የኖህ ዘመን ነው። ዘፍጥረት 6:11 ምድርም በእግዚአብሔር ፊት ተበላሸች። ኢትዮጵያ በእግዚአብሔር ፊት ተበላሸች። ምድርም ግፍን ተሞላች። ኢትዮጵያ ግፍን ተሞላች። የግፍ ጥግ አለው እንደ ኢትዮጵያ ውስጥ ሕፃናት እየታረዱ ኩላሊት እየወጣ ይኸው እየተያዙ ነው በአደንዛዥ እጽ ሕፃናትን ለጠንቆላ እየተገበሩ እንደ ጆሮ ዳባ ብለናል እኮ እናንተ። ጆሮ ዳባ የሚከራከርላቸው የለም፣ የሚያስጥላቸው የለም። ሰው እንደ ዝንብ ይገደላል ኢትዮጵያ ውስጥ። ለምን? ስሙኝ፣ ምድርን አየ፣ እነሆም ተበላሸች። ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና በኢትዮጵያ አሁን መንገዱን አበላሽቷል። ኢትዮጵያዊ መንገዱን አበላሽቶ ስቶ በዛው በጠማማው መንገድ፣ በጨለማው መንገድ፣ በአጋንንት መንገድ፣ በክፋት መንገድ፣ በኃጢአት መንገድ፣ በጣዖት መንገድ፣ በጥንቆላ መንገድ፣ በመተት መንገድ፣ በመለያየት መገዳደል መንገድ ቀጥሏል። ዋጡት፣ ዋጡት። ይሄ ነው ትክክለኛ መልእክት። ዋጡት። ከየትም አላመጣም እኔ የሚሸነግል መልእክት። ምንድን ነው የምታወሪው? ጸገነት አልባለመች
ሕፃናት ላጋንንት የሚገበሩበት ኩላሊት አስተኝታ አውጥታ ኩላሊት ምትሸጥ ሀገር ነች እኮ ኢትዮጵያ። ሁሉን የሚያይ ሃሌሉያ፣ ሁሉን የሚያይ በሰማይ ያለው አባታችን ከጥፋታችን እንድንመለስ ዛሬም የንስሐ ጊዜ እየሰጠን ነው። ተባብሮን አይደለም ዝም ያለው፣ ከሰማይ ሆኖ ሁሉን እያየ ነው። ክፋታችንን፣ ስውር ስራችንን፣ በጨለማ ያለውን የተገለጠ ኃጢአትና በደላችንን ሁሉ አይቷል እና ላይቆጣ ነው እንዴ ታዲያ? ተያይዘን ጠፍተናል። በጣም የሚያሳዝነው ነገር ደግሞ ተው የሚል የለም። ተውንማ ተውት፣ በቃ ተውትና ከመልካም ነገር ጋር የሚተባበር የለም። ትክክለኛ እውነት ሲነገር ያ ሰው ይወገራል። ይሄ ምንድን ነው ካላችሁ ወንጌል መዝሙር 53 2 እና 3 ምን ይላል መሰላችሁ? የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። የሚያስተውል መልካም የሚናገር መልካም የሚያስብ ቅን ሰው ደግ ሰው አስተዋይ ሰው እንዳለ ይመለከት ዘንድ እግዚአብሔር ወደ ኢትዮጵያ አየ። ከዛስ ሁሉ በደሉ፣ ሁሉ በደሉ፣ ረከሱ፣ አንድስ እንኳን በጎ ነገር የሚያደርጋት የለም አለ እግዚአብሔር። በዚህ ሁሉ መሃል አንድ ሰው እንደ ኖህ ከእግዚአብሔር ጋር የሚስማማ አምልጦ የሚያስመልጥ ያስፈልጋል። አሁን አንድ ሰው ነው የሚያስፈልገው። ማን ብትሉኝ ኖህ አንድ ሰው ነው የሚያስፈልገው። አንድ ጻድቅ እንኳን ቢገኝ ያችን ምድር አላጠፋም እያለ ነው ያለ። አንድ ሰው ይገኛልን? ከውጤቱ እናየዋለን። በዚህ ክፉ ዘመን አካሄዱን ከእግዚአብሔር ጋር የሚያደርግ ድምፁን ሰምቶ የሚታዘዝ ያስፈልጋል። ማን ብትሉኝ ኖህ። ማን ብትሉኝ ሄኖክ። አይገርማችሁ? በዛ ሁሉ ኪዮስ መሃል፣ በዛ ሁሉ የጥፋት ዘመን አንድ ኖህ ተገኘ። ጻድቅ የነበረ የእግዚአብሔርን ድምፅ የሚሰማ የሚታዘዝ አንድ ኖህ ተገኘ። ትውልድ የሚያስመልጥ ዛሬ አንድ ሰው ያስፈልጋል። አምልጦ የሚያስመልጥ ተሻግሮ የሚያሻግር ከእግዚአብሔር ድምፅ ሰምቶ ትክክለኛ መልእክት የሚያመጣ አንድ ሰው፣ አንድ አገር ያጣችሁ አንድ በግርግሩ በሚታየው በግርግሩ ያልተወሰደ ሁል ጊዜ አቋቋሙ ከእግዚአብሔር ጋር የሆነ ይሉኝታ የሌለው። አረ ለእግዚአብሔር ነገር ይሉኝታ የለም እናንተ። የምን ይሉኝታ ነው ለእግዚአብሔር ነገር? ምንም ይሉኝታ የለም። ሰው ይበልጣል እግዚአብሔር። ማንን ነው የምናገለግለው? እግዚአብሔርን ወይ ሰውን? ለምን እንደዚህ እንደዚህ? እኔ ለዚህ ነው አሁን እኔ የሰው አስተያየት እውነቴን ነው የምላችሁ አይ ሬስፔክት ማንኛውም የሰው አስተያየት አስደነግጠኝ። ጌታ ሆይ እላለሁ፣ ጌታ ሆይ ይሄ ነገር ትክክል አይደለም እንደ የሰጠኝ መልእክት አለኝ አለቃ። አንድ በጣም የገረመኝን አስተያየት ደግሞ ልንገራችሁ። አስተያየት ሳይሆን ያው ተደውሎ የተነገረኝ ማለት ነው። እንደው መልእክት ከማቅረብሽ በፊት ለፓስተርሽ ብታሳዩ። ኧረ የእግዚአብሔር መልእክት በፓስተር ሳንሱር አይደረግም። የስብሰባ የሆነ የድርጅት ወይ ደግሞ የመንግስት የምክር ቤት ስብሰባ የተወካይ ስብሰባ መሰለ እንዴ? ምክሬ ከጌታ ጋር ነው። ሳንሱር የሚያደርገኝ መንፈስ ቅዱስ ነው። መልእክቴ ግን በሰው ሳንሱር አይደረግም። ፈቃጁ እሱ ነው። የሰጠኝ መልእክቱ ባለቤት እሱ ነው። በሰው መልእክት በእግዚአብሔር መልእክት ትዳለው እንዴ? ስሙኝ ባካችሁ። ከዛስ ወደ መልእክቴ ልመለስ። የኖህ ትውልድ እንዲህ ነው። ኖህ በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። የመጀመሪያው መስፈርት ከጥፋት ለመዳንና ከጥፋት ለማስመለጥ አካሄድን ከእግዚአብሔር ጋር ማድረግ። አካሄዳችን ከእግዚአብሔር ጋር መሆኑ በምን እናውቃለን ካላችሁ ደግሞ አምልጠን ስናስመልጥ። አሁን የተጠመድነው እኮ እኛ ሌላ ቦታ ነው እንዴ? እኔ በጣም ይገርመኛል። ሰው ቤት ይሰራል፣ ፎቅ ይሰራል፣ ህንፃ ይታነጻል፣ መኪና ይገዛል፣ ንግድ ይጀምራል። ነጋዴ ሆኗል። አማኝ ነጋዴ ሆናችኋል። እናት እኔ ራሴን አንዳንዴ እንደሞኛ ያለው ጌታ ትርፍ ኢየሱስ ነው። ትርፌ ኢየሱስ ነው። ንግዴ ኢየሱስ ነው። ኪሳራ ላይ አይደለም። ትርፋችን ኢየሱስ ነው ለኛ።
ምን ያህል ፍሬ አፈራን? ምን ያህል ደቀ መዝሙር አፈራን? ምን ያህል ከእግዚአብሔር ጋር ታረቅን? ምን ያህል ሰላም መጣ? ምን ያህል እረፍት መጣ? ምን ያህል ትውልድ ከመቅበዝበዝ ዳነ? ምን ያህል ወንጌል ተሰበከ ነው የኔና የናንተ መስፈርት። አሁን የተያዘው በቃ እከሌ ቤቱ ትልቅ፣ እከሌ መኪናው። ስሙኝ፣ ኖ በእግዚአብሔር ጊዜ ማምለጫ መርከቡን እግዚአብሔር እንዳዘዘው አድርጎ ሰራ። መርከቡም እኮ በትእዛዝ ነው የሚሰራው። እናንተ ዝም ብላችሁ በሰውኛ ጭንቅላት 6 ክንድ የተባለውን 3 አታረግ። በደንብ ሰምቶ ትእዛዝ ተቀብሎ ማለት የእግዚአብሔርን ትእዛዝ መቀበል ያስፈልጋል። እግዚአብሔር ስራ እንዳለ ነው። 2 ክንድ ካለ 2 ክንድ ነው። 2 ክንድ ያለውን 8 ክንድ ካረክ ከእግዚአብሔር ጋር አይደለህም። ከእግዚአብሔር ጋር የሚራመድ ፈቃዱን የሚፈጽም በሞቱ እንኳን ይለያል አሟሟቱ፣ በእግዚአብሔር ፊት ሞገስ ያገኛል። ዘፍጥረት 6:8 ላይ ምን ይላል? ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። በእግዚአብሔር ፊት ሞገስ የምታገኘው መቼ ነው ከተባለ እግዚአብሔርን ስትታዘዝ፣ በፈቃዱ ስትሄድ፣ አርግ ያለህን ስታደርግ፣ አካሄድ አንድ ሲሆን ነው። በተቃራኒ መንገድ እየሄድን ሞገስ ልናገኝ አንችልም። ለዚህ ነው አሁን ብዙዎቻችን ሞገስ ያጣኑ፣ ቆሌ ራቅን፣ ተናግረን ማንደመጠው። ለዚህ ነው ምንም የሚባርክ ነገር የጠፋብን፣ ሞገስ አተን ሙልጭ አድርጎ ይወስዳል እግዚአብሔር። የዘመኑ የኢትዮጵያ ገጽታ ይህን ይመስላል። የተገለጠው ነገር እንኳን ለእግዚአብሔር ለእኛም የተሰወረ አይደለም። አሁን ኃጢአት ፊት ለፊት ኖ ወሪስ ተለመደ እኮ ዋትስ ዘ ቢግ ዲል ነው። መዝሙር 14:3 ላይ ሁሉ አመፁ በአንድነትም ረከሱ፣ በጎ ነገርን የሚሰራ አንድም እንኳ የለም ይላል። ከዛስ ጉሮሯቸው የተከፈተ መቃብር ነው። ቁጥር 4 በምላሳቸው ሸነገሉ። ቁጥር 5 ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምን እና መራራን ተሞልቷል። 2 ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላም መንገድ አላወቁምና እግዚአብሔርን መፍራት በዓይናቸው የለም ይላል። የኔና የናንተ ዘመን ከዛስ መከራ በዛ። ምን እናድርግ ለሚለው ደግሞ ወደ እግዚአብሔር እንመለስ፣ ፈቃዱን እንፈጽም፣ በብርሃን እንመላለስ፣ ከክፋት እንራቅ፣ ኃጢአት እናስወግድ፣ በጽድቅና በቅድስና እንኑር እንደ እግዚአብሔር ምርጥ ልጆች። እዚህ መከራው ለምን ጨመረ? እግዚአብሔር ለምን ዝም አለ ምትሉ ካላችሁ ይሄ ማይረዳ ያለ ብዬ አላስብም። እንደዛ ምትሉ ካላችሁ የእግዚአብሔር ምሕረት ምን ነው ዘገየ ምትሉ ካላችሁ መልሱ የእግዚአብሔር ቃል ነው። አሁንም ምን ብትሉኝ እግዚአብሔር የምሕረት አምላክ ነው። አባታችን ስለሆነ በእኛ አይጨክንም፣ ይራራል። ነገር ግን ያጎደልነው እኛ ነን። እንዳንፈወስ ምሕረት እንዳይሆን ሰላም እንዳይመጣ የከለከልነው ያስከለከልነው እኛ ነን። ማቴዎስ 13:4 የሰቆቃ መልእክት ሆኗል አውቃለሁ ለብዙዎቻችሁ። ግን ምን ላርግ? ምንም ልረዳችሁ አልችልም። እግዚአብሔር በውሸት አይሸነግልም። ሰው እንዳስለመዳችሁ አይደለም። ፓስተሩ፣ ቄሱ ወይ ደግሞ ነብዩ እንዳስለመዳችሁ አይነት ስብከት ወይ ደግሞ መልእክት እዚህ የለም። this is the truth። ማቴዎስ 13:14 መስማት ትሰማላችሁና አታስተውሉም፣ ማየት ታያላችሁና አትመለከቱም። በዓይናቸው እንዳያዩ በጆሮአቸው እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋል። ይህንን ነው እግዚአብሔር ያየው። እንዳልፈውሳቸው ማስተዋላቸው ተወስዷል። እንዳልፈውሳቸው ትእዛዜን አይፈጽሙም። እንዳልፈውሳቸው ወደ እኔ አይቀርቡም፣ አልተመለሱም። እዚህ ጋር ደግሞ ይጮሃል። ጌታ ሆይ አልተግባባን። በዚሁ ከመልእክቴ ጋር የሚሄዱ አንዳንድ ነገሮች ላንሳ። በተለይ ስለ ቤተክርስቲያን። አሁን ቤተክርስቲያን ምንድን ነው ምን እየሆነች ነው ካላችሁኝ፣ ቤተክርስቲያን መለኮታዊ ራእይዋን ጥላለች። ለቤተክርስቲያን የተሰጣት መለኮታዊ ራእይ አለ፣ ፖዚሽን አለ፣ የምታከናውነው ተልእኮ አለ። እሱን ጥላለች፣ ረስታለች። የቤተክርስቲያን የሆነው ክርስቶስ ለቤተክርስቲያን የሰጣትን ክብርና ስልጣን ቤተክርስቲያን በሌላ ነገር ተክታ ጥላዋለች። የከበረው this is the truth። የዚህ ዘመን የቤተክርስቲያን የሆነ የማህበራዊ ስብስብ ነው። አሁን የሚመስላችሁ እኮ የሆነ ቤተ ዘመድ ስብሰባ የሆነ ማህበራዊ እንትን የሰፈር ድር የሆነ ነገር ነው የሚመስለው ቤተክርስቲያን። ምን ብትሉኝ ለቅሶ፣ ድር፣ ምናምን መዋጮ፣ ቤት ገዛ፣ ምርቃት ከሞን ጋይስ ከሞን መደረጉ ጥሩ ነው፣ ያው ባላንስ እንዳላችሁት። ነገር ግን የቤተክርስቲያን ተልእኮ ያ አይደለም። ኖ አይደለም። መለያየት፣ ፖለቲካ፣ ዘረኝነት፣ ቅናት፣ ምቀኝነት፣ የስጋ ፍሬ ከቤተ ክርስቲያን ማስወገድ ትልቁ መፍትሄ ነው።
አሁን እንደ ነነዌ ዘመን ማቅ ለብሰን ሕፃን አዋቂው፣ ሽማግሌው፣ አሮጊቱ፣ ሴት ወንዱ፣ ድሃው ሀብታሙ በእግዚአብሔር ፊት ማልቀስ መጮህ ነው መፍትሄው። ይህንን ነው ማበረታታት ኢትዮጵያ አሁን ህዝብ ወደ እግዚአብሔር እንዲመለስ ወደ ንስሐ እንዲመለስ ፍቅር መስበክ፣ ይቅርታ ማድረግ፣ መታረቅ፣ ለእርቅ መስራት፣ ለማጥፋት ሳይሆን ለእርቅ መስራት። ስለዚህ ዛሬ ምንድነው? ወደ ኢየሱስ ኑ ተመለሱ ነው መፍትሄው። ይሄ ነው። ንስሐ እንግባ ነው። ሌላ ምን መፍትሄ ሊመጣ አይችልም። ባካችሁ ቤተክርስቲያን ባካችሁ ወደ ክብርሽ ተመለሽ። የጣልነውን እናንሳ። ከእግዚአብሔር ጋር እንስማማ። የዛሬ መልእክት ይሄ ነው። ባካችሁ ሼር፣ ሰብስክራይብ፣ ላይክ አድርጉ። ቶሎ ቶሎ በሉ። ለምን እየሰፋ ሲሄድ እግዚአብሔር መልእክት አሁን እኮ የደህንነት መልእክትም ደግሞ የመመለስ የረፍት መልእክት ሲመጣ ደግሞ ይመጣል እኮ። ግን ይሄ መልእክት የተግሳጽ ጊዜው የመገሰጽ ጊዜ